ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። በመከላከያ ሰራዊት ውስጥ የነገሰው የእርስ በርስ አለመተማመንና የብሔር አድሎ የጦር ግንባር ስምሪቶችን ማፍረሱን ቀጥሏል። የመዋጋት ስነ ልቦና የደቀቀው ያገዛዙ ሰራዊት ህይወቱን ለማትረፍ እየሸሸ ነው በተባለበት የሰሜን ወሎ ግንባር የፋኖ ኃይሎች በወሰዱት እርምጃ ሳቢያ ከያቅጣጫው የፈረሰው የብልጽግና ጦር ሙሉ ትጥቅና ተተኳሽ በመያዝ ምኒልክ ዕዝን መቀላቀሉ ታውቋል። የተቀላቀሉት ወታደሮችም በመከላከያ ውስጥ የኦሮሞ የበላይነት በግልጽ እየታየ መምጣቱ እንዳስቆጣቸው ተናግረዋል። ተጨማሪውን ይዘናል። በሸዋሮቢት ከተማ ለሁለት ቀናት የቆየውን ከባድ ውጊያ በመብረቃዊ ኦፕሬሽን ያጠናቀቀው የደጃዝማች ተሰማ እርገጤ ክፍለ ጦር ያገዛዙን ሰራዊት ሙሉ በሙሉ በመደምሰስ ቀጠናውን መቆጣጠሩ ተገለጸ። ይህ በእንዲህ እንዳለ የሰው ኃይልና ትጥቁን እያደራጀ የሚገኘው የሸዋ ጠቅላይ ግዛት አሳምነው ዕዝ የከሰም ሁለተኛ ኮር የሻምበል ፋንታና የኤረር ብርጌዶችን በማዋሃድ አዲስ ክፍለ ጦር መመስረቱን በይፋ አብስሯል። ዝርዝሩን ይዘናል። በርካታ አካላትን ያካተተው የሱዳን የሰላም ጥምረት በሀገሪቱ ዘላቂ ሰላም ለማምጣት በሚል ናይሮቢ ውስጥ እየመከረ እንደሚገኝ ተሰማ። ለሱዳን ቀውስ ጦርነት መፍትሄ አይሆንም የሚል የጸና አቋም ያለው የሲቪክ ማህበር የፖለቲካ ድርጅቶችን ብሎም የታጠቁ ኃይሎችን በማቀፍ የኃይል አማራጭ እንዲቆም መፍትሄ ማፈላለግ ጀምሯል ተብሏል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በመከላከያ ሰራዊት ውስጥ የነገሰው የእርስ በርስ አለመተማመንና የብሔር አድሎ የጦር ግንባር ስምሪቶችን ማፍረሱን ቀጥሏል። የመዋጋት ስነ ልቦናው የደቀቀው ሰራዊት ህይወቱን ለማትረፍ እየሸሸ ነው በተባለበት የሰሜን ወሎ ግንባር የፋኖ ኃይሎች በወሰዱት እርምጃ ሳቢያ ከያቅጣጫው የፈረሰው የብልጽግና ጦር ሙሉ ትጥቅና ተተኳሽ በመያዝ ምኒልክ ዕዝን መቀላቀሉ ታውቋል። የተቀላቀሉት ወታደሮችም በመከላከያ ውስጥ የኦሮሞ የበላይነት በግልጽ እየታየ መምጣቱ እንዳስቆጣቸው ተናግረዋል። በሰሜን ወሎ ዞን ራያ ቆቦ ወረዳ የብልጽግናው አገዛዝ የ58ኛ ክፍለ ጦር አባላት የነበሩት 8 የሰራዊቱ አባላት ሙሉ ትጥቃቸውን ከተተኳሽ ጋር በመያዝ የ102ኛ ኮር አካል የሆነውን የቀድሞውን ዞብላምባ ክፍለ ጦር የአሁኑን 12ኛ ክፍለ ጦርን መቀላቀላቸውን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 102ኛ ኮር የህዝብ ግንኙነት መምሪያ ለአስራት ባደረሰው የግንባር መረጃ አስታውቋል። ህዝብ ግንኙነት መምሪያው ለጣቢያችን ባደረሰው መረጃም ግንቦት 14 ቀን 2018 ዓ.ም የ102ኛ ኮር በጠላት ላይ በወሰደው አስደንጋጭ ጥቃት ምክንያት የ58ኛ ክፍለ ጦር 8 አባላት ከስምሪት ቀጠናቸው በመጥፋት ወደ 12ኛ ክፍለ ጦር ሊቀላቀሉ ችለዋል ብለዋል። ከተቀላቀሉት የሰራዊት አባላት መካከል በተሰጠ ምስክርነትም በአሁኑ ወቅት በመከላከያ ሰራዊት ውስጥ ስላለው ወቅታዊ ሁኔታ ማብራሪያ መስጠታቸውም ታውቋል። በሰራዊቱ መካከል ከፍተኛ ጥርጣሬ፣ አድሏዊ አሰራርና ዘር ተኮር ግድያዎች ከጊዜ ወደ ጊዜ እየተባባሱ መጥተዋል ያሉት አባላቱ በሰራዊቱ ውስጥ ብቃት ሳይኖራቸው የስርዓቱ ደጋፊ በመሆናቸው ብቻ የሚመደቡ መሪዎች መበራከታቸውንና የኦሮሞ የበላይነት በግልጽ የሚታይበት ሌላው የሰራዊት አባል ደግሞ የሀገር ባለቤት እንዳይሆን የሚያደርግ አሰራር መስፈኑን ገልጸዋል። በተለይም ሰራዊቱ የመዋጋት ስነ ልቦናው የደቀቀ በመሆኑ አባላቱ ባገኟቸው አጋጣሚዎች ሁሉ ህይወታቸውን ለማትረፍ እንደሚፈልጉ ተናግረዋል። የብልጽግናው አገዛዝ የሰራዊት አባላት ከተቀላቀሉ በኋላ በመጨረሻ ባስተላለፉት መልእክትም ፈርተው ለሚመጡ ሌሎች የሰራዊት አባላትን በሰላማዊ መንገድ አቀባበል እንዲደረግላቸው መጠየቃቸውም ተሰምቷል። የአብይ አህመድ አስተዳደር በ2010 ዓ.ም በትረ ስልጣኑን ከተቆጣጠረ በኋላ በአማራ ህዝብ ላይ ታይቶ የማይታወቅ ጭፍጨፋ መፈጸሙን የገለጸው ምኒልክ ዕዝ በበኩሉ ይህንን አምባገነን ስርዓት ለማስወገድ የአማራ ወጣቶችና መላው የኢትዮጵያ ህዝብ ከፋኖ ጎን እንዲሰለፍ ጥሪ አቅርበዋል። የሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም ኮር 4ኛ ክፍለ ጦሩን በጸሐፌ ትእዛዝ አክሊሉ ሀብተወልድ ስም መሰየሙንና በሸዋሮቢት ከተማ በጠላት ላይ ድል መቀዳጀቱ ተገለጸ። በሸዋሮቢት ለሁለት ቀናት የቆየውን ከባድ ውጊያ በመብረቃዊ ኦፕሬሽን ያጠናቀቀው የደጃዝማች ተሰማ እርገጤ ክፍለ ጦር ያገዛዙን ሰራዊት ሙሉ በሙሉ በመደምሰስ ቀጠናውን መቆጣጠሩም ተገልጿል። በሌላ በኩል የሰው ኃይልና ትጥቁን እያደራጀ የሚገኘው የሸዋ ጠቅላይ ግዛት አሳምነው ዕዝ የከሰም ሁለተኛ ኮር የሻምበል ፋንታና የኤረር ብርጌዶችን በማዋሃድ አዲስ ክፍለ ጦር መመስረቱን በይፋ አብስሯል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም ሁለተኛ ኮር 4ኛ ክፍለ ጦሩን በታዋቂው ዲፕሎማትና የቀድሞ ጠቅላይ ሚኒስትር ጸሐፌ ትእዛዝ አክሊሉ ሀብተወልድ ስም መሰየሙንና የደጃዝማች ተሰማ እርገጤ ክፍለ ጦር በሸዋሮቢት ከተማ በጠላት ላይ አስደናቂ ድል መቀዳጀቱን በይፋ አስታውቋል።
ቀደም ሲል በ3 ክፍለ ጦሮች ተመስርቶ የብልጽግናን ስርዓት በማፍረስ የህልውና ትግሉ ላይ ከፍተኛ ሚና ሲጫወት የቆየው የከሰም 2ኛ ኮር የሰው ኃይሉንና የጦር መሳሪያውን በማዘመን ላይ እንደሚገኝም ታውቋል። ግንቦት 14 ቀን 2018 ዓ.ም የኮሩ ከፍተኛ አመራሮች በተገኙበት በተደረገ ስነ ስርዓትም የሻምበል ፋንታ ብርጌድና የኢረር ብርጌዶች በአንድ ላይ ተዋህደው አዲስ ክፍለ ጦር መመስረታቸው ተገልጿል። አዲሱ ክፍለ ጦር በሀገር ታሪክ ውስጥ ጉልህ ሚና በነበራቸው ዕውቅ ዲፕሎማትና የኢትዮጵያ ጠቅላይ ሚኒስትር በጸሐፊ ትእዛዝ አክሊሉ ሀብተወልድ ስም እንዲሰየምም መደረጉ ተነግሯል። በሌላ በኩል በሸዋሮቢት ከተማ ቀበሌ 06 ለሁለተኛ ተከታታይ ቀን የቆየው ከባድ አውደ ውጊያ በደጃዝማች ተሰማ እርገጤ ክፍለ ጦር የድል አድራጊነት መጠናቀቁን እዙ ገልጿል። የሥርዓቱ ወንበር አስጠባቂዎች በቂ ስልጣን የሌላቸውን የታፈሱ የድሃ ልጆችንና ከባድ መሳሪያዎችን ቢያሰልፉም የፋኖን ክንድ መቋቋም አልቻሉም ያለው እዙ የደጃዝማች ተሰማ እርገጤ የክፍለ ጦር አባላት ጠላትን ለ2 ቀናት በመከላከል ሲፋለሙ ቆይተው በአመሻሹ ላይ በሰነዘሩት መብረቃዊ ማጥቃት ኦፕሬሽንም ጠላት አስፍቶ ይዞት የነበረውን ቀጠና ሙሉ በሙሉ በማስለቀቅ ቦታውን ተቆጣጥረውታል ብሏል። በአጠቃላይ በነበረው አውደ ውጊያም የብልጽግናው ስርዓት ውድቀትን በሚያፋጥን መልኩ የፋኖ ኃይል የጦርነቱን የበላይነት በመያዝ ድሉን ማረጋገጡ ተሰምቷል። በሌላኛው መረጃ ደግሞ ሽንፈቱን በጸጋ መቀበል ያቃተው የብልጽግናው ሰራዊት በምንጃር ሸንኮራ ወረዳ የነበልባል ክፍለ ጦር ከፍተኛ አመራር የሆነውን የአርበኛ መለሰ ውቤን የ3 ዓመት ሕፃን ልጅ ባለቤቱንና ወንድሙን አግቶ መውሰዱን ኮሩ ለአስራት በላከው መረጃ አረጋግጧል። የአገዛዝ ሽንፈቱንና የሞራል ዝቅጠቱን ለመሸፈን በውር ድንብር ንጹሐንን ሕፃናትንና አረጋውያንን እያገተ ይገኛል ያለው የዙ መረጃ፣ ሆኖም ግን በዚህ አረመናዊ ተግባሩ የሚደነግጥ ታጋይ የለንም፣ ከሚጨክንብን ጠላት እጥፍ የምንጨክንና የምንበረታ ህዝብና ታጋይ ያለን መሆኑን ሊያውቀው ይገባል ሲል በአጋቾቹ የብልጽግና መዋቅር አመራር ላይ እርምጃ እንደሚወስድ ጨምሮ ገልጸዋል። ለሱዳን ቀውስ ጦርነት መፍትሄ አይሆንም የሚል የጸና አቋም ያለው የሲቪክ ማህበር የፖለቲካ ድርጅቶችን ብሎም የታጠቁ ኃይሎችን በማቀፍ የኃይል አማራጭ እንዲቆም መፍትሄ ማፈላለግ ጀምሯል ተብሏል። ተጨማሪው እንደሚከተለው ይቀርባል። የሱዳን አንጃዎች ጦርነቱን ለማቆም በሚያስችል ሁኔታ ላይ ናይሮቢ ውስጥ ውይይት ጀምረዋል። የተለያዩ የሱዳን የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና የታጠቁ ቡድኖችን ያቀፈው ሰፊ ጥምረት በሱዳን እየተካሄደ ያለው የእርስ በርስ ጦርነትን ለማቆምና በአገሪቱ ሰላምና መረጋጋትን ለመመለስ ያስችላል ያለውን ምክክር ነው በናይሮቢ የጀመረው። አዲስ ሀገረ መንግስት ለመገንባት የሱዳን የመርሆች ስምምነት ኃይሎች በሚል መሪ ቃል በተዘጋጀው በዚህ ጉባኤ ላይ የፖለቲካ ፓርቲ መሪዎች፣ የታጠቁ ንቅናቄ ኃላፊዎች፣ የሲቪል ማህበረሰብ ተወካዮችና ታዋቂ የአገሪቱ ግለሰቦች ተገኝተዋል ተብሏል። በጉባኤው የመክፈቻ ንግግር ላይ ንግግር ያደረጉት የቀድሞ የሱዳን ጠቅላይ ሚኒስትርና የሱመድ ጥምረት ሊቀመንበር አብደላ ሐምዶክ፣ የሱዳን ነጻነት ንቅናቄ መሪ አብዱላሂ መሐመድ አልኑር እና የአረብ ሶሻሊስት ባዝ ፓርቲ ኦሪጂናል ሊቀመንበር አሊ አልራያን አል ሳንሁር ይገኙበታል ተብሏል። ሱዳን ትሪቢዩን እንደዘገበው የናይሮቢ ውይይት በዋናነት የሚያተኩረው በሱዳን ወቅታዊ የፖለቲካ ቀውስ፣ በጦርነቱ ቀጣይነት እንዲሁም ጥምረቱ እንደ አውሮፓውያን አቆጣጠር በታህሳስ 2025 በናይሮቢ የተፈራረመውን ስምምነት ይበልጥ ማጠናከር በሚቻልባቸው አማራጮች ላይ መምከር ነው። ጥምረቱ ቀደም ሲል በሱዳን ውስጥ ለቀውሱ ምንም አይነት ወታደራዊ መፍትሄ የለም ማለቱ የሚታወስ ሲሆን የሱዳን መደበኛ ጦር፣ የፈጣን ድጋፍ ኃይሎች RSF እና ሌሎች አጋር የታጠቁ ቡድኖች እንደ አውሮፓውያን አቆጣጠር በ2025 በስምምነት የቀረበውን የፖለቲካ ፍኖተ ካርታ እንዲቀበሉ ከፍተኛ ግፊት እንዲደረግም ጥሪ አቅርበዋል። በናይሮቢ የውይይት መድረክ ላይ የተገኙት ተሳታፊዎች ጦርነቱን በዘላቂነት ለማቆምና የሱዳን ሕዝብ ለሰላም፣ ለዲሞክራሲና ለደህንነት ያለውን ጉጉት ለማሳካት አጠቃላይ የፖለቲካ ስምምነት ላይ መድረስ እንደሚገባ ጠቁመው ለዚህም የውይይት የቅንጅትና የአንድነት ሀገራዊ ጥረቶች አስፈላጊነት ላይ አጽንኦት ሰጥተዋል ተብሏል። 3 ዓመት የተሻገረው የሱዳን የእርስ በርስ ጦርነት አንዳች መፍትሄ ሳይገኝለት ሀገሪቱን ካፈራረሰ በኋላም አሁንም እንደቀጠለ ነው። በሀገሪቱ ያለው ቀውስ ወደ ሌሎች አካባቢዎችም እንዳይዛመት ከፍተኛ ስጋት ያለ ሲሆን ሀገሪቱን ለቀው የሚወጡ ብሎም የሚገደሉ ንጹሃን ሰዎች ቁጥርም ከጊዜ ወደ ጊዜ በመጨመር ላይ ነው ተብሏል። ክቡራትና ክቡራን ቤተሰቦቻችን ለዛሬ ግንቦት 15 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ